ቤሉል እና ኑኑ ደስ የሚል አዲስ ነገር ይዘውልን መጡ። እስከ ዛሬ ድረስ ስንጠብቀው የነበረው በጉጉት ኑኑና ቤሉ አብረው መቼ ነው ህይወታቸውን የሚጀምሩት? መቼ ነው ቀለበት የሚያደርግላት እያለን ሁላችንም በጉጉት ስንጠብቅ ነበር። አሁን ላይ ደስ በሚል ሁኔታ ቤሉል የኑኑን ነገር የመጨረሻውን ለቤተሰቦቿ ተናግሮ ኑኑን ለግሉ ለማድረግ እንደወሰነና እንደሞከረ ይገኛል። ኑኑና ቤሉል አብረው የሚሆኑበትን ቀን ሁላችንም በጉጉት እየጠበቅን ነበር። ይህን ቪዲዮ እስከ መጨረሻው ድረስ አዳምጡና ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንደውም ቤሉልና ኑኑ በአንድ ላይ ይሆኑልን እያለን ሁላችንም ይህን ቪዲዮ ላይክ ማድረጋችሁን እንደውም ሰብስክራይብ ማድረጋችሁን እንዳትረሱ። ቤሉል ለኑኑ ይሄ ነው የማይባል መስዋዕትነት ከፍሎላት አዶኒ በቤሉል ላይ ያደረገው ግፍና በደል አሁንም ድረስ እያስታወሱ ያንን ነገር ለመተው እንዴት አብሮ አደጌ አብሬው በልቼ አንድ ቤት አድረን ሚስጥረኛዬ ጓደኛዬ ወንድሜ ብዬ እስከዛሬ ድረስ ያስኩት አዶኒ ለኔ አሁን ላይ ጠላቴ ሆኖ ቁጭ ብሏል። ስለዚህ እኔ ወዳታለሁ አፈቅራታለሁ ያልኩትን ኑኑን የኔ ናት እያለ እንደውም ነገሮችን ለማበላሸት ቀን ከሌት እየሰራ ይገኛል። ግን መቼም የማይሳካለት ነገር ነው። ኑኑ የምታፈቅረኝ ከልቧ ስለሆነ እኔም ደግሞ የማፈቅራት ከልቤ ስለሆነ መቼም ቢሆን አንለያይም። እኔ ኑኑን ይዞ መጥፋት አላቃተኝም። ግን እሳ እህቷ ስላለች ከእህቷ ጋር ነገሮችን ቢቋጩ ብዬ እንጂ ኑኑን ይዣት ብጠፋ እፈለኩበት ሀገር መኖር እችላለሁ። ስለዚህ ግን ለቤተሰቦቿ እህቷ መቼም ከእህቷ ጋር መነጠልም ስለማትፈልግ ለዛ ብዬ እንጂ አዶኒ እኔ ላይ መቼም አይጫወትብኝም ነበር። አዶኒ ነገሮችን ለማጋጋል እና ለቤተሰብ ለመናገር እንደውም እነሱ ቀለበት እንዳያስሩ የሽምግልና ፕሮግራም እንዳያደርጉ እንቅፋት የሆነው አዶኒ ነው። የአባቱን ክዳዎች ሳይፈልግ በሴት እንደዚህ እንደውም በወንድሙ በሚያከብረው በሚስጥረኛው በሚያፈቅራት በኑኑ እንደዛ አይነት በደል ለማድረግ የወሰነበት ምክንያት ምን ይሆን? የኑኑና የቤሉል አንድ ላይ የመሆን አሁን ላይ ነገሮቹን እየቋጩ ይገኛሉ። ዛሬ ነገ የሚያስብል አይደለም። ቤሉልን ለኑኑ እንዳላት እኔ አንቺን በጣም ወድሻለሁ አፈቅርሻለሁ። ስለዚህ አንቺን መለየት አልፈልግም። መቼም ቢሆን ማንም ሊለየን አይችልም። ከአሁን በላይም አብረን መሆን እንችላለን። እኔና አንቺ ከተዋደድን ማንም በእኔና በአንቺ ፍቅር አይገባም። ስለዚህ መቼም ቢሆን እንዳታስቢ እንዳትግዢ፣ ሁለዚህም አንቺ የኔ ነሽ እኔ ደግሞ ያንቺ ነኝ እያለ ነገሮችን ለማስተካከል እየሞከረ ይገኛል። ግን ቢሆንም ቤሉልና ኑኑ ነገሮችን ለማስተካከል ጫፍ ደርሰው ለመገናኘትም ሆነ አብዛኞቹ ነገሮች እንደዛ ላለማድረግ እየወሰኑ ይገኛሉ። ቤሉልና ኑኑ በባለፈው ባደረጉት እንደውም ባስቀመጡት ነገሮቹ ለመታሰርም ሆነ ነገሮችን አብረው ለመወሰን ዛሬ ነገ እያሉ ይገኛሉ። እነዚህን ሁለት ልጆች በፍቅር ለመለየት አዶኒ ሌት ከቀን ቢለፋም መቼም አልተሳካለትም። ፍቅርን ማንም ሰው ሊያሸንፈው አይችልም። ፍቅር ፍቅር ነው። ስለዚህ ሌላውን ትተነው ነገሮችን ለማድረግ እንወስናለን እያለ እሱ የሚነግር ጀመር። አብዛኞቹ ለመናገርም ሆነ ላለማድረግ የወሰኑ ብዙ ልጆች አሉ።
ስለዚህ እሱን ለማድረግም ሆነ ነገሮችን ላለማስተካከል ቢሞክርም አሁን ላይ ግን ቤሉልና ኑኑ አብረው ለመሆን ጊዜያትን ለማካሄድ እየሞከሩ ይገኛሉ። አብዛኛው የኑኑና የቤሉል አንድ አይነት መሆን እንዲሁም የኑኑና የቤሉል ነገሮችን ላለመፍታት የሚሞከር አሁን ላይ ነገሮችን አብረው ለመጋፈጥ ሁለቱም ቁመው ተነስተዋል። ምንም ቢሆን በእኔና ባንቺ መካከል የሚመጣውን ነገሮች አብረን እንጋፈጣለን። ማንም ሰው ካንቺም ጎን ከኔም ሊሆን አይችልም። ስለዚህ ማንም ሊናገረን አይችልም እያለ እሱም እሷን ይነግራት ጀመር። ነገሮችን ለማድረግም ሆነ ላለማድረግ ቢወስንም ብዙዎቹ አሁን ላይ ወደ ኋላም ሆነ ወደፊት ለማድረግ እየሞከረ ይገኛል። ስለዚህ የኑኑና የቤሉል አድናቂዎች ምን ታያችሁ ዛሬ? ኑኑ አሁን ላይ ብዙ ነገሮችን ለማድረግም ሆነ በቤተሰቦቿ ለመወሰን ተገድዳለች። ስለዚህ ቤሉል ደግሞ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ከአንቺ ውጭ ማንንም ሰው አልፈልግም አላይም እያለ ጧት ማታ ይነግራት ጀመር። ስለዚህ መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። እንግዲህ ኑኑና ቤሉልን የምትወዱ በሙሉ ይህን ቪዲዮ ላይክ ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። የእነሱ ደስታ የሚያስደስታችሁ መቼም ቢሆን አይለያዩም፣ መቼም ቢሆን እነሱ አይለያዩም እያለን ነገሮችን አብረን ለመቆጨትም ሆነ ላለማድረግ እየወሰንን እንገኛለን። ስለዚህ አዶኒ በእነሱ ፍቅር ውስጥ ገብቶ የፍቅር መቀስ መሆኑ ይሄ ከትክክልነት የራቀ ስህተት እንደሆነ ሁላችንም ልንናገር እንችላለን። ስለዚህ አዶኒ ለኑኑ እወዳታለሁ፣ አፈቅራታለሁ፣ መቼም አልለያትም የሚለው የወንድሙ ሚስት ከማጨናነቅና አልፈልግም ብላ በግዴታ የኔ ነሽ ከማለት ውጭ ምንም ነገር የሚያደርገው ነገር የለም። ስለዚህ አሁን ላይ ነገሮችን አስተካክሎ የማድረግና ያለማድረግ ውሳኔ የሚወስኑት በጣም ጥቂቶቹ ሰዎች ናቸው። ስለዚህ ኑኑንም ሆነ ቤሉልን የምትወዱ በሙሉ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። እንግዲህ አሁን ላይ የሚመጡት ነገሮች ሊኖሩ ይችላሉ። እሱንም ደግሞ ተቋቁመው ነገሮችን አልፈው የእነሱን ደስታ ለማየት ብዙዎቻችን እንደጓጓን ደስታቸውን እንዳሳዩን የሁላችንም ጉጉት ነው። ስለዚህ የአዶኒና እንዲሁም አዶኒ ያንተ ያለችው የትም አትሄድም፣ የሰው ሚስት እንዲሁም የሰው ፍቅረኛ ይዘህ ለምን የኔ ትላለህ የምትሉ ብዙዎች አላችሁ። አሁን ላይ ያመጣው አዲስ ነገር አለ። እሱም ደግሞ ቤሉልና ኑኑ እህትማ ወንድሞች ናቸው እያለ ለመናገር እየሞከረ ይገኛል። ስለዚህ የንስሐ ከሀቅ የራቀ ነው። እህትና ወንድሞች መሆናቸውን ማንስ ነገረው? ከየትስ አመጣው? እነሱስ ያላደሉ እንደው የሚለውን ነገሮችን እያደር የምንሰማና የምናይ ይሆናል። ስለዚህ የዛሬ ቆይታችን ይህን ይመስላል። በቀጣይ ደግሞ ይዤላችሁ የምመጣ አዳዲስ ነገሮች አሉኝ። እንግዳ ክፍል 52ን ይዤላችሁ እመጣለሁ። እዛ ድረስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ የፍቅር መቀስ የሆነው አዶኒ ኑኑ የኔ ናት እያለ ከቤሉል ጋር ነገሮችን ላለማድረግም ሆነ ለመወሰን እየሞከረ ይገኛል። ግን እዛ መቼም አልተሳካለትም። ፍቅር መቼም ቢሆን ከሚወደው ሰው ጋር ነው ትግል የሚያደርገው ነገሮችን መጋፈጥ የሚሞክረው። ስለዚህ ሁላችሁም አሁን ላይ ያለን ደስታ ይህን ይመስላል። እወዳችኋለሁ። በቀጣይ ደግሞ አዲስ ነገር ይዤላችሁ እመጣለሁ። እንግዲህ ዛሬ
ይህንን ይዤላችሁ እመጣለሁ። የሀይቋ እርግብ ቤተሰብን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ስለቆያችሁ አመሰግናለሁ።